ሰላም ጤና ይስጥልን የተወደዳችሁ ቤተሰቦቻችን እንግዲህ በድንገተኛ መረጃ ነው የመጣ ነው። በጣም አስደንጋጭ የሀዘን መረጃ ነው። ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም ድካም በሞት መለየቱ ተሰምቷል። በኢትዮጵያ የጥበብ ዓለም ውስጥ ስመጥርና በሁላችንም ዘንድ እጅግ ተወዳጅ የነበረው ባለሙያ ነጻነት ወርቅነህ ነፂ ባደረበት ድንገተኛ ህመም ከዚህ ዓለም መለየቱን በከፍተኛ ሀዘን ሰምተናል። ነጻነት ወርቅነህ በተለይም በኢቢኤስ ቴሌቪዥን ለበርካታ ዓመታት የሚተላለፈው በብዙ ቤቶች ዘንድ በሚወደደው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢነቱ ይታወቃል። ከፕሮግራም አቅራቢነቱን ባሻገር በበርካታ ፊልሞች ላይ ባሳየው ድንቅ የትወና ብቃቱና ልዩ በሆነው የሰው አክባሪነቱ በኢትዮጵያውያን ልብ ውስጥ ትልቅ ስፍራ ነበረው። የሰው ልጅ ህይወት እንዲህ ናት። ትናንት ማታ ቻው ብሎ የተለየን ሰው ዛሬ በቤቱ በዚያው ላይ መለስ ይሄዳል ብሎ ማን ይገምታል? ነፂ የኛ ምስኪን፣ ነፂ የኛ የዋህ፣ እንዲህ በድንገት መለየትህ መላውን የጥበብ ቤተሰብና አድናቂዎች በሀዘን ሰበር አድርጎታል። ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት ነበር። ባበረከታቸው ስራዎች በደግነቱ ሁል ጊዜ በልባችን ይታወሳል። ለባለቤቱ፣ ለልጆቹ፣ ለወዳጅ ዘመዶቹና ለመላው የጥበብ አፍቃሪዎቹ ፈጣሪ መጽናናትን እንዲሰጥልን እንመኛለን። ነፍስህን በገነት ያኑራት። ምስኪን ነፂ የኛ ወንድም እንግዲህ ምን እንላለን? በጣም በሀዘን መንፈስ የተሰበርን እንግዲህ ወደ ቀጣይ መረጃ እናመራለን። በዚህ ላይ ሙሉ መረጃውን በቀጣይ የምናጠናክርላችሁ እንደሚሆን ከወዲሁ ለመግለጥ እንወዳለን። የአይሾስፊድ መምጣት ኦርቶዶክሳውያን አስቆጣ። ለአንድ ዓለም አቀፍ ሰርተፍኬት ላለው እብድ በዚህ የክብር መጠን ላው መስቀሉ ወንጌሉ ወጥ በሌላ መልኩም ኢትዮጵያም ደምቃ እንድትታይ ሆኗል። Bro, speed really changing the game for real. Like, I didn't know Africa was such a beautiful country. They got የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይሄንን መረጃ ለመላው ዓለም እንዲዳረስ ላይክ ማድረግ፣ ሼር ማድረግ፣ መረጃውን ማዳረስ እንዳይዘነጋ እያልኩኝ ወደ መረጃችን ነው በቀጥታ የማመራው። ከምናደምጣቸው ወይም እንድናደምጣቸው ከምወደው ነገሮች መካከል እንግዲህ ከአይሾስፊድ እና ከኢትዮጵያዊነት ጋር የተገናኘው ከአፍሪካዊነት ጋር የተገናኘው ሌላውን ምልከታ ይሆናል። ስለዚህ ጉልበት ይኑረው፣ መረጃውን አዳርሱ፣ ጥብቅም ስለሆነ ማለት ነው። ላይክ ግን ያደረጋችሁ አይደለም። አላውቅም መች ላይክ እንደምታደርጉ መች ቤተሰባዊነታችሁ እንደምታሳዩ አላውቅም። በጣም ቀንሷል እይታው። ለአንድ ዓለም አቀፍ ሰርተፍኬት ላለው እብድ በዚህ የክብር መጠን ላው መስቀሉ ወንጌሉ ወጥቶ የክብር አቀባበል ግን ሲደረግለት ትንሽ እንደ ቤተክርስቲያን ልጅነታችን የሚከነከን ነገር ከላይ የሚያዙ አሉ። ባላስኬማዎቹን የሚያዟቸው ደግሞ አሉ። ለሀገር ግንባታ ገጽታ እንዲያደርጉ እንደዛ አድርጉ እየተባሉ ይህን ሰው ከበላይ አካላት ብቻ እንድንቀበለው ትእዛዝ ስለወረደ በዚህን ያልክ እቺን ዓለም አቀፋዊት ቅድስት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በቁምጣ ለመጣ እንደ ውሻ ለሚጮህ ከጀርባቸው ጫና አለባቸው። እነሱ የፈለጉትን እንዲፈጽሙላቸው ለራሳቸው ዓላማ የሾሟቸው ቤተክርስቲያናችን ውስጥ የተሰገሰጉ በሊቀ ጵጵስና ደረጃ አሉ። በቁምጣ ለመጣ ወጥተው እንደ ውሻ ለሚጮህ ተቀብለውታል። የተቀደሰውን ስፍራ አሳልመውት ለዲጂታል ትርኢት ማሳያ ተጠቅሞ በወጣቱ ዘንድ ያለውን መንፈሳዊ ፍርሃት ወደ ድፍረት ለመቀየር ሌሎች ቦታዎችንም ለመጣ ሰው ግን በዚህን ያህል ክብር ቤተክርስቲያን አይሾስፊድ የሚባለውን ጋጠወጥ ምንም መንፈሳዊ ነገር ማይታይበት ሰው ለመቀበል የተደረገው መርሃ ግብር አበሳጭቶናል፣ ሲተላለፉ ነበር። በርካቶች ቢያንስ ይሄ ሰው ወደ ቅድስት ቤተክርስቲያናችን ውስጠኛው ክፍል ገብቶ መጎብኘት ካለበት ነገር ግን ነጠላ ብናሳይ የአይሾስፊድ መምጣት ጥሩ ጎን እንዳለው ሐላም ላሳያችሁ እችላለሁኝ። ግን ደግሞ እስኪ መምህሩ እንዲህ ይላል፣ አይሾስፊድ መምጣቱ ትክክል አይደለም ብሎ ያስባሉ። እንካታ
ያው አስቆጥቷል። በወቅቱም ብዙ ዘገባዎች ተዘግበዋል። በወቅቱ የተሰሩ ስራዎችን ማየት እንችላለን። በእይታ ደረጃ በነገራችን ላይ ከ10 ሚሊዮን በላይ ሰዎች አይተውታል። ከዛሬ ቱር ካደረጋቸው ኬንያ ወደ 9.23 አካባቢ ሚሊዮን ተከታይ የታየው ኢትዮጵያ ላይ ግን 10 ሚሊዮን 10 ሚሊዮን ማለት በጣም ብዙ ህዝብ ተመልክቷል ማለት የአዲስ አበባን ቢያንስ ሁለት አይሆን ህዝብ አይቶታል። ወይ ደግሞ የጀርመንን ሀገር 17 ሚሊዮን አካባቢ ናቸው ከግማሽ በላይ ማለት ሙሉ የጀርመን ላይ ከሚኖር ከግማሽ በላይ ሰው አይቶታል። ያ ማለት ምን ያህል ትርፍ እንዳተረፈን ማሳየት ነው። ኢትዮጵያን 10 ሚሊዮን ሰዎች ጎብኝተውታል በቀጥታ ስርጭት ማለት ያለ ማቋረጥ ከ355000 ሰዎች በላይ ላይክ አድርገውታል። በጣም ብዙ ደግሞ ቁጥር ኮሜንት ሰጥቷል። ማዘር ኦፍ አፍሪካ፣ ላንድ ኦፍ አፍሪካ እያሉ ሆርን ኦፍ አፍሪካ እያሉ የአፍሪካ እናት ናት፣ የአፍሪካ ቀንድ ናት። ኢትዮጵያ ዋናን ብርታችን ናት እያሉ አፍሪካውያን የሚጠሯት የሚናፍቋት የሚኮሩባት አዲስ አበባ እንደ ስሟ አዲስ ሆና ውብ ሆና የታየችበት ገና ገዝፋ የታየችበትን ቀጥታ ስርጭት አቅርቧል። ይሄ አንዱ ጥሩ ትርፋችን ነው። በነገራችን ላይ ወደርንም ጠላንም በጣም ብዙ ህዝብ ደግሞ ሊመጣ የቋመጠ ነው። ዝግጅት እያደረገ ወደ ኢትዮጵያ ሊመጣ ሊጎበኝ ሊያስተዋውቅ በጣም ያስገርመኝና ወደ እናንተ ላቀርብ የወደድኩት ደግሞ አንድ ክፍል አልቅሰው በአሜሪካ የሚኖሩት ላካ አፍሪካ እንዲህ ናት፣ እኛ ኮዳሃ ምንም የሌላት የተራበች የተጨማች የተጠማች ችግርተኛ ሀገር አድርገው ስለውብን ነበረ። ላካ ኢትዮጵያ እንዲህ ውብ ናት፣ ላካ ኢትዮጵያ እንዲህ ብታምር፣ ላካ አፍሪካ እንዲህ ናት። ሎጎስ ናይጄሪያ ማለት ደቡብ አፍሪካ፣ ሩዋንዳ፣ ኢትዮጵያ፣ ግብጽ ውብ የሆኑ ቦታዎችን አስደናቂ አስደማሚ የሆኑ ቦታዎችን አይሾ ስፒድ አፍሪካ በመምጣቱ ያሳየን አስተሳሰብ ቀይሯል። እያለቀሱ ማለት እኛ ላይ ተሰርቷል። ኢትዮጵያ ያለ ስሟ አፍሪካ ያለ ስሟ ስም ቢሰጥ የረሃብ ሀገር የችግር ሀገር የስደተኛ ሀገር የተጠማች ሀገር ምንም የሌላት ሀገር ድርቅ የሞላባት ሀገር ብለው ስለውብናል። አሜሪካ መቀመጥ ከበደኝ። ባህላዊ ሙዚቃዋ፣ ባህላዊ ምግቧ፣ ባህላዊ ስርዓቷ የነጻነት ቀን ጫማ አውልቀው በባዶ እግራቸው የሄዱ የአድዋ ጀግኖች 2018 የራሷ የቀን ቀመር ካላንደር ያላት የራሷ ሴት፣ የራሷ ባህል፣ የራሷ ማንነት ያላት ሀገር አፍሪካ በንባጭ ቺን ሀገር እሻለሁ፣ አህጉር እናፍቃታለሁ። ከዛ በኋላ ብዙዎቹ ወደ ኢትዮጵያ ለመምጣት ብዙዎቹ ወደ አፍሪካ ለመምጣት ቋምጠዋል። ይነሱ በሩጫ በውበት ሚስ ወርልድ ሁለተኛ ነው የመጣችው። በታሪክ በባህል በቋንቋ በእሴት ኦርቶዶክስ ያስደናቂ የደስ የሚያስና በጣም በእንባ ጭምር ሆኖ ያወሩትን እስኪ ቪዲዮ ላሳያችሁ። Oh my God, this is Ethiopia. It is so gorgeous. Oh my God, look at the city. Wow. No, I ain't gonna lie, I gotta do it back. No, I gotta go right here. Oh my God, that is gorgeous. W Stream, bro. W Stream. I'm about to show the nightlife of Ethiopia. Oh yes. I'm about to show y'all a drone shot of Ethiopia. It looks crazy at night. Like, go ahead, go to drone, go to drone, go to drone. Ethiopia, the cradle of humankind. Go to drone, man. This is the nightlife in Ethiopia.
Oh, yes. Why the drone still right there? Oh, go, yes. drone, go! What is he doing? Ethiopia? Chat, do y'all see it? What? I can't tell if they seen it or not. But chat, this is the nightlife of Ethiopia, chat. Ethiopia is that beautiful. Nightlife of Ethiopia. This is insane. Is it still on there? Africa have burning. Africa have chaos. Africa is not country. Africa is continent. Just to get to my hotel. ጋይስ መጀመሪያ እንግዲህ ከሳሚ ጋር ነው የተገናኘነው which is አይሾ ኢትዮጵያ ማለት ነው። ስካይላይት ሄድን፣ ጸጉራችን ተስተካከልን። ከዛ በኋላ ደግሞ ትንሽ አይሾ ስፒድ የበለጠ ለመምሰል ማለት ነው ሜካፕ ነገር እያደረገ ነበር። ትንጥ ያፍንጫው አካባቢ ምናምን ያው አላማችን የአይሾ ስፒድ ትኩረት መስረቅ ስለነበረ ትኩረቱን በስነ ስርዓት ከሰረቅ ነው እንግዲህ ሳሚ ወይም አይሾ ኢትዮጵያ የበለጠ ካሜራ ላይ እንደሚወጣ እርግጠኛ ነበርኩኝና ሜካፑም ትንሽ አደረገ፣ ጥርሱም እንደ አይሾ ስፒድ አስመሰለው፣ ጸጉሩም ተስተካከለ ምናምን። ከዛ በኋላ ከስካይላይት ተያይዘን ወዴት ሄድን መሰላችሁ? ወደ መርካቶ ነው ተብለን ወደ መርካቶ ሄድንና መርካቶ ስንገባ በቃ የነበረው ጭንቅንቅ ልነግራችሁ አልችልም። በጣም ብዙ ሰው እየጠበቀው ነበር አይሾ ስፒድ። ይሁሉ ሰው መርካቶ እንደሚሆን እንዴት እንዳወቀ አልገባኝም። አይ ቲንክ መኪኖቹ በጣም ስለተደረደሩ ይመስለኛል። ላይክ ይገርማችኋል። በቃ ጸዴ መኪኖች ናቸው። ባይዘው በቃ ሬንጅ ሮቨር ብትሉ ገመችሽ ነው ይባል V6 ብትሉ የሚገራርሙ ቫኖች፣ የፖሊስ መኪና ምናምን በቃ ፖሊሶች ደግሞ በስነ ስርዓት በቃ ቆሞ ምናምን በቃ የሚገርም ነበርና ሰው ይህ ሁሉ አይተው ማን የመጣው በቃ ደንግጠዋል። ገባችሁ? እና እኛም ደረስን እዛ ቦታ ላይ። ከዛ ከመኪና ወረድን ማለት ነው። ኢሚዲየትሊ እኔና አይሾ ኢትዮጵያ ስንወርድ ሰው መምጣት ጀመረ፣ ወደኛ መሮጥ ጀመረ ምናምን። እባካችሁ ገና አይሾ ስፒድ አልጀመረም ስትሪም፣ ስለዚህ እንትን ይሆናል አይደል በጣም እንትን እያስነሳችሁ ነው ተባልንና ወደ መኪናችሁ ግቡ ተባልን ማለት ነው። ለምን ፕሮግራሙ ማበላሸት የለብንም ተረዳችሁ። በስኬጁል መመራት አለበት አሪፍ እንዲሁ የፈጠነ እኔና አይሾ ኢትዮጵያ ወደ መኪናችን ተመለስን ማለት ነው። ከዛ በኋላ ወደ ሳይንስ ሚውዚየም ሄዳችሁ አይሾ ስፒድ ማግኘት ትችላላችሁ ተባል። የፈጠነ ደግሞ ተሯርጠን ነው የምላችሁ ወደ ሳይንስ ሚውዚየም ገባን። ሳይንስ ሚውዚየም የገባንበት ቦታ ግን መጀመሪያ ተሳስተን ነው። ከዛ በኋላ ሊደርስ ነው እንደገና ፍጠኑ ተባለ፣ ወደ ሌላ ቦታ ለመሄድ ማለት ነው። በእግራችን ነው የተራመድነው ነው የምላችሁ። በእግራችን ተራመድን። ከአይሾ ስፒድ በፊት አይ ቲንክ 4 ደቂቃ በፊት ነው የደረስነው። አይ ቲንክ 5 ደቂቃ ነበረን ለመዘጋጀት ማለት ነው። 5 ደቂቃ ጠበቅነው አይሾ ስፒድ እስከሚመጣ ድረስ። እንዳለ ህዝቡ እየተከተለው ነበር ነው የምላችሁ፣ ጩኸት በጩኸት። ከዛ በኋላ ማሪያ ከኔ ጋር ነበረች፣ ማሪያ ሉና ማለት ነው። እና አይሾ ኢትዮጵያም ከኔ ጋር ነበረ። መጀመሪያ ማሪያ ሉናን ወደፊት የላኳት፣ ወደፊት ሆና እንድጠብቀው። ለምን ከማሪያ ሉና በፊት አይሾ ኢትዮጵያ ከወጣና አይሾ ስፒድ ካየው እሱን ምን ይሆናል? ማሪያ ሉና የሆነ የመታየት እድሏ በጣም ይቀንሳል። ቢካዝ የሆነ እሱን ነው የሚመስለው አይሾ ስፒድ። ገባችኋ? ቀጣይ ክፍል እነግራችኋለሁ። ከዛ ማሪያ ሉና ማለት ነው የፈጠነ ሄዳ ከአይሾ ስፒድ ጋር ተፋጠጠች። ኦኬ እኔ በጣም ያኮራችኝ
ኮንፊደንሷ ድፍረቷ በቃ የኔ የመጀመሪያ ክላይንት እሷ ነበረች ባይ ዘ ዌይ ጋይስ በቃ የሆነ ቲክቶክ ሰዎችን ማሰልጠን ስጀምር የሆነ ታዋቂ ማድረግ የሆነ አግዛቸዋለሁ ምናምን ስል ማሪያ ሉና ነበረች በፍጥነት የጻፈችልኝ እናም በቃ ላይክ የሆነ ነገር አየሁባት ገባችሁ አይደለ እና በጣም የተማመንኩባት ሰው ነች በሳምንት ውስጥ ማለት ነው ከ70,000 እስከ 80,000 ፎሎወር የጨመረች ሰው ነች መጀመሪያ ቲክቶክ ስትጀምር ማለት ነው እና በድፍረት ሄዳ የሆነ በቃ እንደዚህ ስትለው በቃ ላይክ የሌለ ነው በቃ ደስ ያለኝ በቃ አኮራችኝ ነው የምላችሁ ከዛ በኋላ የማሪያ ሉና ትንሽ ሞመንቷን ካሳለፈች በኋላ የፈጠነ አይሾ ኢትዮጵያን ይዤው ወደ ስፒድ ገባን ማለት ነው ከዛ በኋላ የዛኔ ነው በቃ እኔ አይሾ ኢትዮጵያ ወይም ደግሞ ሳምሶን ልንገራችሁ በቃ የሆነ ምን ልበላችሁ የሆነ ነብር ነው ከውስጡ የወጣው ታውቃላችሁ ስፔሻሊ ደግሞ አይሾ ስፒድ ደግሞ የፈጠነ አንገቱን ነው እንደዚህ ያዘው የኛው ማለት ነው የአይሾ ኢትዮጵያ አንገቱን ያዘው ሳሚን ወይም ደግሞ የኛ አይሾ ኢትዮጵያ ስፒድን አንገቱ እንደዚህ ይዞላችሁ ይፋጠጣሉ የመጀመሪያው እንትን ሲጮህ ካያችሁት አይሾ ኢትዮጵያ ደንግጦ ነው በቃ በጣም ደንግጦ ነበር ምን እንደሚያደርግ አያውቅም ላይክ የሆነ ላቁም ወይስ ዝም ብዬ ልጩህበት አይነት ቫይብ ነው ተረዳችሁኝ አይደለ ግን አይዞ ባለው ያዘው እኔ እንዳይለቀው ነው ከለቀቀው ሞመንቷ ታልቃለች ገባችሁ ያ ተናንቀው ያለው ሞመንት ለ30 ሰከንድ ነው 40 ሰከንድ ነው የቆየው ጋይስ እኛ ዝም ብለን ተመልካች ነን ግን ይህ እድል ለአይሾ ኢትዮጵያ ምን ማለት ነው ኢንተርናሽናል አይን ውስጥ እየገባ ነው ማለት ነው ኢንተርናሽናል አይን ላይ ስትሆን ደግሞ 1 ሰከንድ ጥቅም አላት ባይ ዘ ወይ ልንገራችሁ እቺ 1 ሰከንድ በሚሊዮኖች ነው የምትታየው ከ100 ሚሊዮን ከ200 ሚሊዮን በላይ በነጮች በጥቁሮች በአፍሪካውያን በአሜሪካውያን ዩሮፕ ምናምን እና አይሾ ኢትዮጵያ እንደዚህ ተራንቆ ሲዞር ማለት ነው እኔ ላለቅስ ነበረ ነው የምላችሁ እንዳትለቀው ያዘው በቃ በረከቱ እሷ ላይ እንደሆነች እኔ ፍጥጥ ብዬ እያየው ነው አይሾ ኢትዮጵያ ደግሞ በረከቱን ነው እንደዚህ ያነቀው ህልሙን ነው ያነቀው ምኞቱን ነው ያነቀው ለአመታት የተመኘውን ነገር ነው እጁ ላይ ያስገባው እንዳትለቀው ትወድቃታለህ እንጂ እዛ ተረዳችሁኝ እና በጣም የዛኔ በጣም ደስ ብሎኝ ነበረ ከዛ በኋላ ነው የተጀመረው ይሄ መገፍተር ምናምን እኔ ወንድማችሁ ነው የምላችሁ እግዚአብሔር ነው የዛኔ በቃ ላለቅስ ነበር እውነቴ በጣም ከፍቶኝ ምናምን ቀጣይ ታሪክ የተወዳጁ ቤተሰቦቻችን ኦርቶዶክሳውያን የዛሬ መረጃዎቻችን ይህን ይመስላሉ በሌሎች መረጃዎች እንመለሳለን ተሰናበትን ሰናይ ቆይታ ይሁንላችሁ